65 ቢሊዮን 296 ሚሊዮን 756,634 ብር ለቀጣዩ የ2019 ዓመተ ምህረት በጀት የተያዘ ነው። ይሄ የተያዘ ገንዘብ ነው። በጀቱን ያጸደቀው ምክር ቤቱ ነው። ቲፒኤልኤፍ መለስኩት ያለው ምክር ቤት ማለት ነው። ይህ በጀት የሚውለው ለደሞዝ እንደዚሁም ደግሞ ለስራ ማስኬጃ እንደሚውል ነው የተነጋገሩት። ዋነኛ ዓላማውም የትግራይ ህዝብና መንግስት መተማመንን በማጠናከርና ከክልሉ ውስጣዊ አቅሞች የሚሰበሰበውን ከክልሉ አቅም ገቢ በመሰብሰብ በመንግስቱና በህዝቡ መካከል ያለውን መተማመን ማጠናከር ነው የሚሉት። ሙሉ በሙሉ በትግራይ ውስጣዊ አቅም የሚሸፈን በጀት እንደሆነ ነው እየተናገሩ ያሉት። ትልቅ ገንዘብ ነው። ከዛ ውጪ ደግሞ ሙሉ በሙሉ በትግራይ ውስጥ ካለ ገቢ የሚሰበሰብ በጀት ነው። መረጃው ይሄ ነው። ግን ቀላል ትርጉም ግን ያለው ጉዳይ ግን አይደለም። ቀላል ትርጉም ያለው ጉዳይ አይደለም እና በተለያየ አይነት መንገድ እናየዋለን። በጀት መደብን የሚለውን ጉዳይ በተለይ ሰሞኑን ከነበሩ ፉከራዎች፣ ሰሞኑን ከተፈጠሩ ውጥረቶች ጋር አያይዘን ምን አይነት ትርጉም ይኖረዋል የሚለውን በደንብ እናያለን። እንደምታውቁት ቲፒኤልኤፍ እና ብልጽግና እንግዲህ ካሁን ወደ ጦርነት ገቡ እየተባለ ስንት ዓመታት ነጎዱ መሰለኝ። ብዙ ጊዜ ሆነው በዚህ ክረምት ይገባሉ፣ በቃ በዚህ ሳምንት ይጀመራል፣ እንደውም በዚህ ዓመትማ በቃ በዚህ ሳምንት እየተባለ ነው እስካሁን ድረስ እንግዲህ ወደ ግልጽ የሆነ ወታደራዊ ግጭት አላመሩም። መፋጠጡ አለ፣ ውጥረቱ አለ፣ መካሰሱ አለ፣ አንዱ ላይ መፎከሩ መዛቱ እንደተጠበቀ ሆኖ ነገር ግን ይሄ ተጨባጭ ወደሆነ መደበኛ ወደሆነ ወታደራዊ ግጭት አላመራም። አሁን ያሉበት ሁኔታ ሁለቱን አካላቶች ሶስተኛ ወገኖች የሚባሉት በተለይ በአሜሪካ መንግስት በኩል ሁለቱን ለማስማማት የሚደረግ ጥረት ነው ያለው። ቲፒኤልኤፍ የሚያቀርበው የራሱ የሆነ ነገር አለ፣ በብልጽግናም በኩል የሚቀርብ እንደዚሁ የራሱ የሆነ ነገር አለ። ቲፒኤልኤፍ እንደራደር ባይ ነው። እንደራደር፣ እንወያይ፣ ችግሩን በሰላማዊ መንገድ እንፍታው የሚል ሲሆን በብልጽግና በኩል ይሄንን አካሄድ አልጠላውም፣ ነገር ግን በመጀመሪያ ደረጃ ያፈረስከውን ክልላዊ መንግስት መልስ የሚል ነው። ጊዜያዊ መንግስቱን ወይንም የጄኔራል ታደሰ ወረደን ስልጣን መለስኩትኝ ያልከውን ደግሞ ክልላዊ መንግስት እሱን አፍርስ፣ ከዛ በኋላ መወያየት፣ መነጋገር፣ መደራደር እንችላለን የሚል ነው። ይሄ በይፋ የሚታወቅ አቋማቸው ነው በሁለቱም በኩል ማለት ነው። በብልጽግና በኩል ቅድመ ሁኔታ ቀርቧል። በቲፒኤልኤፍ በኩል ቅድመ ሁኔታ የለም። ቲፒኤልኤፍ እንነጋገር እንወያይ ባይ ነው። ምክንያቱም ምንም የሚያቀርበውም ቅድመ ሁኔታም የለም። ብቻ ፕሪቶሪያ አልተፈጸመም፣ መፈጸም ያለባቸው ነገሮች አሉ፣ እነሱን በሚመለከት በውይይት በድርድር እንፍታው ባይ ነው። ብልጽግና ቅድመ ሁኔታ አለው። ያም ቅድመ ሁኔታ ምንድነው? ቲፒኤልኤፍ ያደረከውን ድርጊት መልሰህ ቀልብሰው፣ ጊዜያዊ መንግስት አፍርሳል፣ ጊዜያዊ መንግስቱን መልስ፣ ከዛ በኋላ መነጋገር እንችላለን የሚል ነው። ይሄ ባለበት አይነት ሁኔታ ነው ቲፒኤልኤፍ በጀት መደብኩኝ ለመቼ ለ2019 እያለ ያለው አንድ ነገር ግልጽ ነው አይደለም? ያ ምንድነው? ቲፒኤልኤፍ የብልጽግናን ቅድመ ሁኔታ አላሟላም ማለቱን በትክክል የሚያሳይ ነው። ጊዜያዊ መንግስቱን አልመልስም፣ አሁን መለስኩትኝ ያልኩት ክልላዊ መንግስት ይቀጥላል የሚል ትርጉም አለው። በአንድ በኩል ትንኮሳ ነው ማለት እንችላለን። በጀቱን መመደብ ትንኮሳ ነው ብለን ልንወስደው እንችላለን። አንዱ ትንኮሳ ነው ለማለት የሚያበቃን ቅድመ ሁኔታህን አላሟላም የሚል ነው።
ክልላዊ መንግስቱ በ2019 ዓመተ ምህረትም ይቀጥላል ማለት ነው። አንዳንዶች በጀቱ በዝቷል ምናምን እንደዚህ አይነት ነገሮች ሲያነሱ አይቻለሁ። ግን ዋናው በጀት መደብኩኝ የሚለው ፖለቲካዊ ትርጉሙን ካያችሁት አሁን ካሉበት ውጥረት አኳያ ቲፒኤልኤፍ በብልጽግና በኩል የቀረበለትን ቅድመ ሁኔታ እንደማያሟላ ማሳያ ነው። ክልላዊ መንግስቱ ብልጽግና ወደድከውም ጠላከውም ይቀጥላል የሚል ትርጉም ነው ያለው ማለት ነው። እና ምናልባት ሁለቱን ወገኖች ለማገናኘት ጥረት እያደረጉ ላሉ አካላቶችም የብልጽግናን ቅድመ ሁኔታ አላሟላም የሚል ነው። እንግዲህ ብልጽግና ይሄ መልእክት ገብቶት ምን ይወስዳል የምናውቀው ነገር የለም። አንዱ ይሄ ነው። ልብ በሉ እያልኳችሁ ያለሁትኝ በጀት መመደብ ከትንኮሳ የተለየ ትርጉም የለውም። ከትንኮሳ አሁን ያለውንም ውጥረት ከማባባስ ያለፈ ትርጉም የለውም በአንድ በኩል፣ በሌላም በኩል እናየዋል። ለሱ አንዱ ማሳያው በብልጽግና በኩል ቲፒኤልኤፍ የቀረበለት ቅድመ ሁኔታን አልቀበልም ማለቱን ያመላክታል። በጀት መመደቡ ለ2019 ዓመተ ምህረት ነው በጀቱ የተመደቡ። አንዱ እሱ ነው። ሁለት ግብር ሰበስባለው እያለ ጊዜ መንግስቱን ማፍረስ ብቻ አይደለም፣ ክልላዊ መንግስቱን መመለስ ብቻ አይደለም፣ የክልላዊ መንግስቱን ስልጣን ማስቀጠል ብቻ ሳይሆን እንደ መንግስት አክት ያደርጋል ነው። ግብር ሁሉ እንሰበስባለን የሚል ህገወጥ ነው። የዶክተር ደብረጽዮን አስተዳደር ህገወጥ ነው። ከህግ አኳያ ህጋዊነት የለውም። እነሱም ህጋዊነቱን ለማስረዳት የሚሄዱት ከ5 ዓመት ምናምን በፊት ወይም ደግሞ ይሄ በምርጫ ቦርድ ያልመራውን አይነትና ራሳቸው ምርጫ አቋቁመው የምርጫ ኮሚሽን አቋቁመው ያደረጉትን ምርጫ ነው ለህጋዊነቱ እንኳን ማስረጃ አድርገው የሚጠቅሱት። ያኔ ሀገራዊ ምርጫው በተራዘመ ጊዜ እኛ እናደርጋለን ብለው የራሳቸውን ምርጫ ኮሚሽን አቋቁመው ባደረጉት ምርጫ ነው ህጋዊነቱ ራሱ እንኳን የሚመሰረተው። ራሱ ያ ምርጫ ራሱ ህጋዊነት የለውም፣ ህጋዊ አይደለም እና በኃይልም ነው ጊዜያዊ መንግስቱን ፈንቅሎ የመጣው። አሁን ደግሞ መፈንቀል ብቻ ሳይሆን ግብር ሁሉ ደግሞ ሰበስባለው እያለ ነው። አንድ ይሄንን ያዙ። ሁለተኛ ግብር መሰብሰብ ሁለቱ ካሉበት አንፃር ለጦርነቱ የሚያስፈልገውን ገንዘብ እየሰበሰበም ጭምር ነው ማለትና ሌላ የጦርነት ዝግጅት ሁሉ ተደርጎ የሚወሰድ አንድ ህገወጥ ነው። ህገወጥ ሆኖ እንደገና ደግሞ ግብር ሰበስባለሁ እንደ መንግስት አክት አደርጋለሁ እያለ ነው። ይሄ መልእክት ግብር መሰብሰቡ ገንዘብ ደግሞ በዚህ አይነት መልኩ መሰብሰቡ እየሰበሰበ ደግሞ ያለው በብልጽግና መቃብር ላይ ነው ህልውና የሚረጋገጠው የሚለው ቲፒኤልኤፍ ነው። ስለዚህ ለብልጽግና ሌላ ደግሞ ስጋት ትግራይ ውስጥ ያለውን አቅም ተጠቅሜ እንደገና ለጦርነት እዘጋጃለሁ እያለ ነው። በሌላም በኩል በነገራችን ላይ የፌደራል መንግስት ከትግራይ የሚያገኘውን ገቢም አልክምም እንደማለት ነው። ለምሳሌ ከወርቅ ከምናምን የሚገኝ ነገር አለ፣ እሱንም አልክም እያለ ነው። ስለዚህ ግብር ሰበስባለሁ እንደ መንግስት አክት አደርጋለሁ ትንኮሳ ነው። አሁን ያለውን ውጥረት የበለጠ ከፍ የሚያደርግ ነው እና ቲፒኤልኤፍ አሁን ገንዘብ እንደገና በግብር መልክ ደግሞ ሰብስቦ ምናልባት ወደ ፌደራል የሚሄድንም ገቢ ሁሉ አስቀርቶ በሰፊው ደግሞ ለጦርነት ሊዘጋጅ እንደሚችልም ሁሉ መጠርጠር ይቻላል። ገንዘብ ሰበስባለሁ እያለ ይሄም ሌላኛ ትንኮሳ ነው። ሶስተኛው ቲፒኤልኤፍ ሀገር ነኝ እያለ ወይም ዲፋክቶ ስቴት እያወጀ ዲፋክቶ ስቴት ሀገር ነኝ እያለ ነው። በቃ ከፌደራል መንግስት የምጠብቀው ነገር የለም። የክልሉን ውስጣዊ አቅም ራሴ ሰብስቤ ለክልሉ
አውለዋለሁ ወይ ለራሴ አውለዋለሁ እያለ ነው ያለው። ክልሉ ውስጥ ኃይል በብቸኝነት የተቆጣጠረው ቲፒኤልኤፍ ነው። ክልሉ ውስጥ ገቢ የመሰብሰብ እና የኢኮኖሚ ነፃነት አሁን ደግሞ እያረጋገጠ ነው። ገቢውን ሰብስቦ ራሱ በጀት ይመድባል። በእርግጥ መንግስት ቢሆን ችግር እኮ የለው፣ ግን መንግስት ሳይሆን ህገወጥ ሆኖ በመፈንቅለ በኃይል መጥቶ እንደገና ደግሞ ገቢ ሰበስባለሁ እያለ ያ ገቢ ለህዝቡ ይውላል። ያ ገቢ ለራሱ መሳሪያዎችን ለመግዛት፣ ለሰራዊቱ ክፍያ፣ ለጦርነት ዝግጅት ይውላል። የበጀት የኢኮኖሚ ነፃነት ሁሉ አለኝ እያለም እያወጀ ከዛ ውጪ ማዕከላዊ መንግስቱ እዛ ክልል ላይ ድርሽ አይልም። አሁን ቲፒኤልኤፍ በሚቆጣጠረው ክልል ላይ ማዕከላዊ መንግስቱ በአየር በድሮን ካልሆነ በስተቀር ድርሽ አይልም። ይሄ ማለት ምንም ማለት ሳይሆን ዲፋክቶ ስቴት ማለት ነው። ቲፒኤልኤፍ እያወጀ ያለው ሀገር ነኝ የሚለው የቀረው ነገር ዓለም አቀፍ እውቅና፣ የቀረው ነገር ግልጽ የሆነ ሉዓላዊነት መኖሩ፣ የቀረው ነገር ቢኖር ህጋዊ እውቅና ማግኘት ነው እንጂ አንድ መንግስት ሊያደርግ የሚችላቸውን ነገሮች በሙሉ እያደረገ ነው። ቲፒኤልኤፍ እሱን እያወጀ ነው። ዲፋክቶ ስቴት እያወጀ ነው። እነዚህ ነገሮች ካየናቸው ትንኮሳ ናቸው። አንድ ራሱን የኢትዮጵያ መንግስት ነኝ የሚል አካል ባለበት ሀገር፣ እንደዛ የሚል አካል ባለበት ሀገር ላይ አንድ ታጣቂ ክልል ላይ ያለን መንግስት በኃይል ፈንቅሎ ክልሉን ተቆጣጥሮ ገቢ ሰብስቦ ራሱን እንደ ሀገር እያሳየ ባለበት አይነት ሁኔታ የኢትዮጵያ መንግስት ነኝ የሚለው የማዕከላዊ መንግስት ነኝ የሚል አካል ዝም አይልም። ኖርማሊ ማለት ነው። በተለመደው አይነት መንገድ ዝም አይልም። ሪያክት ያደርጋል። ከህጉ ከምኑ አኳያ በቃ ቲፒኤልኤፍ እየሄደበት ያለው መንገድ ምንም ግልጽና ግልጽ ነው፣ ስህተት ነው፣ ህገወጥ ነው። ምንም አይነት ህጋዊ መሰረት የለው። ማዕከላዊ መንግስቱ እየተተነኮሰ ነው። ሌላ አይነት ትንኮሳ አድርገን ልንቆጥረው እንችላለን። በተለይ በሁለቱ መካከል ያለውን ውጥረት ታሳቢ ስናደርግ በሁለቱ መካከል ያለውን ውጥረት ታሳቢ ሰሞኑን የነበሩ ፉከራዎችን አይታችኋል። እነ ወይዘሮ ፈትለወርቅ ራሳቸው ዶክተር ደብረጽዮን የሰራዊቱ አመራሮች ሲፎክሩ ነበር። ከዛም ውጪ ደግሞ አሁን ወደ ከራያ ወደ ቆቦ አካባቢ ደግሞ ሰራዊቱ እየተንቀሳቀሰ ነው የሚባል ነገርም ደግሞ አለ። ጦርነቱን ሊጀምሩ ነው አይደለም እንግዲህ የሚታወቅ ነገር የለም። እነዚህን ነገሮች ታሳቢ አድርገን ሰሞነኛ ሁኔታዎችን በሁለቱ መካከል የነበሩ ውጥረቶችን ታሳቢ አድርገን ስናይ በጀት መመደብ ሌላ ውጥረቱን ከፍ ወዳለ ደረጃ ማሸጋገር፣ በጀት መመደብ ሌላ ተጨማሪ ትንኮሳ ማድረግ ነው። እንግዲህ የፌዴራል መንግስቱን ወይም ማዕከላዊ መንግስቱን እርምጃ ይወስዳል ወይንስ አይወስድም የሚለውን ነገር ማየት ነው። ከጦርነት ዝግጅትም አኳያ ካየነው ብዙ አይነት ትርጉሞች ይኖራል። ይሄ በማህበረሰብ ውስጥ በህዝቡ ውስጥ የሚገነባው ስነ ልቦና አለ። ራሳችን የቻለንን ለራሳችን በቂነን የሚል አይነት ነገርና ቲፒኤልኤፍ ህዝቡ በሱ እንዲተማመን የማድረግ ራሳቸውም ያሉት ዓላማውም ያ ነው። ህዝቡ በመንግስታቸው ላይ መተማመን እንዲኖር የማድረግ አይነት ነገር ነው። ይሄን ከጦርነት ዝግጅት ጋር አብራችሁ አያይዛችሁ ልታዩት ትችላላችሁ። በአንድ በኩል ካየነው እንደ ትንኮሳ የሚወሰድ ነው። የፌዴራል መንግስቱ ወይም ብልጽግና ምን አይነት ምላሽ ይሰጣል? ቀጥታ ይሄ ነገር እንደ ትንኮሳ ወስዶት ወደ ጦርነት ይገባል ወይንስ አይገባም የሚታወቅ ነገር የለም። በእኛ በኩል ይገባል የሚል ግምት የለንም። ምክንያቱም የተለየ ነገር ስላልሆነ ከዚህም በላይ የሆኑ ነገሮችን ዝም ብሎ ያለፈ አካል ይሄንን እንዴት እንደዚህ ይሆናል ብሎ ምላሽ ይሰጣል ብለን አንገምትም። ይሄንን ያዙልኝ። ቲፒኤልኤፍ ምን እያለ ነው? አሁን መለስኩትኝ ያልኩት ክልላዊ መንግስት ይቀጥላል፣ ውሳኔን አልቀለም።
አያባብስም። ጊዜያዊ መንግስቱ ተመልሶ ትግራይ ላይ ስልጣን አይይዝም እያለ ነው። ግብር ሰበስባለሁኝ፣ ያንን ክልል ውስጥ ላለ ወጪም ምናልባትም ደግሞ ለራሴም የጦርነት ዝግጅት አደርገዋለሁ፣ ለፌዴራል መንግስትም እምልከው ገንዘብ ወይንም ደግሞ ገቢ አይኖርም፣ ከዛ ውጪ ሀገር ሆኛለሁ የሚል ራሱን እንደ ዲፋክቶ ስቴት እየቆጠረ ነው ያለው። ከጦርነቱም አኳያ ስናየው ቢያንስ በአጭር ጊዜ ውስጥ ጦርነት ውስጥ እገባለሁ እያለ አይመስልም። ይህን በደንብ እናብራረዋለን በኋላ ላይ። በአጭር ጊዜ ውስጥ ወደ ጦርነት እገባለሁ እያለ አይመስልም። በጀት መመደቡ እንደዛ አይመስልም። በአጭር ጊዜ ውስጥ የሚገባ ቢሆን ኖሮ በጀት መመደብ ለ2019 ማቀድ ምናምን ነገር ብዙ አያስፈልግም ነበር። ዞሮ ዞሮ ዋነኛው ትኩረቱ ጦርነት ቢሆን ነው። በጀት መመደቡ የቲፒኤልኤፍ የጦርነት ትንኮሳ ተደርጎ ሊወሰድ ይችላል። አሁን ያለውን ውጥረት ወደ ተባባሰ አይነት ደረጃ የማድረስ ጉዳይ ተደርጎ ሊወሰድ ይችላል። በአንድ በኩል እንደዛ ተደርጎ ሊወሰድ ይችላል። ነገር ግን ደግሞ እያስተላለፈም ደግሞ ያለው መልእክት ደግሞ አለ ከበጀት ጋር በተያያዘ ቅድም ካልናቸው በተጨማሪ ጊዜያዊ መንግስቱን አልመልስም፣ ክልላዊ መንግስቱ ስልጣኑ ይቀጥላል፣ ግብር ሰበስባለሁኝ እና ሀገርም ጭምር ነኝ የሚል አይነት ነገር ማስተላለፉ እንደተጠበቀ ሆኖ ሌሎች ደግሞ መልእክቶችንም ደግሞ ያስተላልፋል። በጀት መመደብ ማለት አንድ ሌላኛው ቲፒኤልኤፍ እስከ ቅርብ ጊዜ ድረስ የምናውቀው ጦርነት ሊጀምር ነው የሚል ነው። ሰሞኑንም ከህዝብ ጋር መድረክ አዘጋጅቶ ውይይት አድርጎ ያወጣው መግለጫ የሚያመላክተው እሱን ነበር። በቃ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው እና አዲስ አበባ ድረስ እንሄዳለን፣ ወዳጆች አሉ። እንደዚህ ነበር ሲባል የነበረው። አሁን ቲፒኤልኤፍ እያለ ያለው ግን በጀት ሲመድብ ግን ከዚህ ተቃራኒ፣ ከዚህ የተለየ መልእክት ነው ያስተላልፈው። ምንድነው? ጊዜ እወስዳለሁ እያለ ጦርነቱን ቢያንስ በአስቸኳይ እንደማይጀምር ማሳያ ነው። ቲፒኤልኤፍ ግብር ሰብስቤ ገቢ ሰብስቤ ይህን ያክል በጀት ለትግራይ እመድባለሁኝ ማለቱን ምናልባት ከጦርነት ዝግጅት ጋር አያይዘን ካየነው ቢያንስ ለጦርነት ዝግጅቱ አስፈላጊ የሆነ ገቢ ይፈልጋል ማለት ነው። እሱ ራሱን ችሎ ጊዜ ይፈልጋል። ያለ መሰብሰብ ምን ለማለት ጊዜ ይፈልጋል። ከትግራይ ወጥቼ ወይም የተወሰደብኝን ግዛት አስመልሳለሁኝ የሚል አካል ራሱን በዚህ ደረጃ አያዘጋጅም። በጀት መመደብ ምናምን ውስጥ አይገባም። ቀጥታ ወደ ጦርነቱ ነው የሚሄደው። በጀት መመደብ ማለት ጊዜ ይፈልጋል። በአጭር ጊዜ ውስጥ ጦርነቱ ውስጥ አይገባም። ራሱን የቻለ ጊዜ ይፈልጋል። በሰፊው ለጦርነቱ ለመዘጋጀት አስቧል እንኳን ብንል፣ ገንዘቡን የሚፈልገው ገቢውን የሚፈልገው ለዛ ነው እንኳን ብንል፣ ለዛ ለመዘጋጀት ምን ይፈልጋል? ጊዜ ይፈልጋል። በአጭር ጊዜ ውስጥ ጦርነት ውስጥም አልገባም የሚል መልእክት አለው። ቅድም ካልናቸው በተጨማሪ በአጭር ጊዜ ውስጥ ጦርነት ውስጥ አልገባም የሚል አንድ። ሁለት፣ በትግራይ ማህበረሰብ ዘንድ ወይም በህዝቡ ዘንድ ያለውን ብሶት ራሴ እቀንሳለሁ። ለምሳሌ ይህንን በጀት እማውለው ለሰራተኛ ደሞዝ፣ ለስራ ማስኬጃ ነው እማውለው አለ። አንዱ ቲፒኤልኤፍ የትግራይን ህዝብ ለመቀስቀስ የሚጠቀምበት አንዱ ነገር በጀት አልተላከም የሚል ለትግራይ ሊደርሳት የሚገባው ከፌዴራል መንግስት ሊደርሳት የሚገባው ድርሻ አልተላከም የሚል ነው። አሁን ምን እያለ ነው ቲፒኤልኤፍ? ድሮ ይሄንን አይነት ብሶት ይሄንን አይነት ቁጣ ወደ ብልጽግና ያዞረው ነበር። ብልጽግና ነው ያላከው፣ ብልጽግና ነው እንዲህ ያላደረገው ምናምን ብሎ ቁጣውን ለጦርነት ፍላጎቱ ሊጠቀምበት ይሞክር ነበር። አሁን ላይ ግን ምን እያለ ነው? ራሴ እከፍላለሁ እያለ ለሰራተኛውም ለምኑም ከውስጥ አቅም ራሳችን ምን እንላለን? ራሳችን እንከፍላለን እያለ ነው። ያ ማለት
በህዝቡ ውስጥ ያለውን ጥያቄ እየመለሰ ነው። ከጥያቄው አለመመለስ ጋር ተያይዞ የሚፈጠርን ብሶት፣ የሚፈጠርን ቁጣ እየቀነሰው ነው። ቲፒኤልኤፍ ጥያቄው ሲመለስ፣ የሰራተኛው ጥያቄው ሲመለስ ኦሬዲ ብሶቱም ቁጣውም ይቀንሳል። ማነው እንትን የሚለኝ ማን የከፈለኝ የሚል አይነት ነገር ውስጥ አይገባም። ዞሮ ዞሮ የሚፈልገው ክፍያውን ነው፣ የሰራበትን ማግኘት ይፈልጋል። በፊት ቲፒኤልኤፍ በጀት አልተላከም ምን አልተላከም እያለ ቁጣውን ብሶቱን ወደ ብልጽግና ለማዞር ይሞክር ነበር። አሁን ግን ምን እያለ ነው? ለዚህ ጉዳይ እኔ ኃላፊነት ወስዳለሁ እያለ። ስለዚህ ለሰራተኛው ደሞዙ ሊከፈለው፣ ካለመከፈሉ ጋር ተያይዞ የነበረ ቁጣ አይኖርም። ካለመከፈሉ ጋር ተያይዞ የነበረ ብሶት አሁን አይኖርም። እሱን እቀንሳለሁ እያለ ቅድም ካልናቸው ውጪ ብልጽግናን ከመተንኮስ ጋር ተያይዞ ያቀረብናቸው አንዱ ለሶስት ብለን ያቀረብናቸው ነገሮች አሉ። ከዛ ውጪ ጊዜ እፈልጋለሁ እያለ ነው። ጦርነት ውስጥ ማስቸኳይ አልገባም የሚል ነው። በጀት መመደብ እሱንም ያመለክታል። ለሰራተኛው ደሞዝ እና ለስራ ማስኬጃ የሚሆን በጀት እመድባለሁ ማለትም ከውስጥ አቅም እመድባለሁ ማለት ከዛ ጋር ተያይዞ የነበረን ቁጣ፣ ከዛ ጋር ተያይዞ የነበረን ብሶት፣ ከዛ ጋር ተያይዞ የነበረን ጥያቄ ራሴ እመልሳለሁ እያለ። 2 3 አሁን ላይ ትኩረቴ ማስተዳደር ላይ ነው እያለ። አሁን ላይ ትኩረቴ ቀጥታ ጦርነት ውስጥ መግባት ሳይሆን ምዕራብ ትግራይን ሄዶ ለማስመለስ መሞከር ሳይሆን አሁን ላይ ትኩረቴ ትግራይ ውስጥ ያለ ችግር አለ፣ እነዛን ችግሮች መፍታት ላይ ነው ማተኩረው። ለጊዜው ማለት ነው፣ እስከ መጨረሻው አይደለም ግን ለጊዜው። በጀት መመደብ ማለት ያ ነው። እቅድ አለው እና ትግራይን በ2019 የማስተዳደር ፍላጎት አለ። የሆኑ ችግሮችን የመፍታት ፍላጎት አለ። የሆኑ ጥያቄዎችን የመፍታት ፍላጎት አለ፣ የመመለስ ፍላጎት አለ። ከህዝቡ ጋር መተማመን መፍጠርን ይፈልጋል። በህዝቡ ውስጥ በራስ አቅም መኖር ይቻላል በሚል ወይም በራስ መተማመንን መገንባት ይፈልጋል። አሁን ላይ ትኩረቴ ወደ ውስጥ ነው የሚል መልእክት አለው። በጀት መመደብ እንደዛ ነው መልእክቱ። ፖለቲካዊ ትርጉሙ ያ ነው። ጊዜ እየወሰደ ነው። በአጭር ጊዜ ውስጥ ጦርነት ውስጥ አልገባምም እያለ ነው። ያሉ ቁጣዎችን፣ ያሉ ብሶቶችን፣ ያሉ ጥያቄዎችን እመልሳለሁ፣ እቀንሳለሁ እያለ ነው። አሁን ትኩረቴ ትግራይ ውስጥ ያሉ አንዳንድ ጥያቄዎችንና ችግሮችን መመለስና መፍታት ላይ አተኩራለሁ እያለ ነው ነው። ይሄ ከቲፒኤልኤፍ ሲሰማ ከነበረው ፕሮፓጋንዳ አኳያ አብሮ መሄድ አይደለም። ይሄ ለየት ያለ አቀራረብ። በጀት መመደብ እነዚህንም ትርጉሞች አሉ። ቅድም ካልናቸው በተጨማሪ ቅድም ያላቸውን እናስታውስ። አንደኛው ስልጣኑን አልለቅም ወይም የብልጽግናን ቅድመ ሁኔታ አላሟላ። የብልጽግና ቅድመ ሁኔታ ጊዜ መንግስቱ ይመለስ የሚል ነው። በፍጹም የዶክተር ደብረጽዮን አስተዳደር ይቀጥላል፣ ህገወጡ አስተዳደር ይቀጥላል የሚል መልእክትን ያለው። የትግራይ ውስጥ ያለውን ገቢ ሰብስቤ ለራሴ የጦር ዝግጅት ሁሉ አውለዋለሁ የሚል መልእክት ነው። ከዚህ በኋላ ከአንተም ጋር ግንኙነት የለኝም፣ ራሴን የቻልኩ ሀገር ነኝም የሚል ትርጉም ነው ያለው። ይሄ ለማዕከላዊ መንግስቱ ትንኮሳ ነው። አንድ ማዕከላዊ መንግስት በዚህ ጉዳይ ላይ ጥሩ ስሜት ሊሰማው አይችልም፣ እንደ ትንኮሳ ነው። ግን በሌላ በኩል ደግሞ ምን እያለ ነው? በአስቸኳይ ጦርነት ውስጥ አልገባም እያለ ትግራይ ውስጥ ያሉ ጥያቄዎችን፣ ብሶቶችን መቀነስ ላይ አተኩራለሁኝ እያለ ትኩረቴ በሙሉ አሁን ወደ ውስጥ ጉዳይ ነው የሚሆነው፣ ወደ ውጪ አይደለም የሚል መልእክት እያስተላለፈ ነው። ትግራይን ለማስተዳደር ጊዜ ይፈልጋል። ትግራይን ለማስተዳደር ውጥረት መቀነስ ይፈልጋል። በጀት መድበህ ለማስተዳደር ከፈለክ ብሶት ውጥረት መቀነስ ይፈልጋል።
አሁን ባለው አይነት ሁኔታ ትግራይን ማስተዳደር አይቻልም። በተወሰነ ደረጃ ወደ መደበኛ ወይም ወደ ኖርማል አይነት ሁኔታ መመለስ ያስፈልጋል። በህዝብ ውስጥ ያለውን የጦርነት ስነ ልቦና በተወሰነ ደረጃ መቀነስ የግድ ነው። ሰው ወደ መደበኛ አይነት ህይወቱ እንዲመለስ ማድረግ አለብህ። በጀት መድቤ አስተዳድራለሁኝ ስትል ሰው ወደ መደበኛ ህይወቱ እንዲመለስ ማድረግ አለብህ እና ቲፒኤልኤፍ ይሄንን እያለ ነው። ይሄንን አደርጋለሁ እያለ ነው። ለኛ ወሳኙ ጥያቄ ይሄ ነው። ቲፒኤልኤፍ አሁን የተፈጠረለት ሁኔታ አለ። ለጦርነት የሚመች አይነት ነገር አለ። ማህበረሰቡን ሲያዘጋጅ ነበር በስነ ልቦና ደረጃ ለጦርነት ተዘጋጁ የሚል። በዲፕሎማሲ መንገድ ሲደረጉ የነበሩ ጥረቶች እኛ የምንፈልገውን ውጤት አላመጣም በሚል በዛ ተስፋ ተቆርጧል። ብልጽግና ከዚህ በኋላ ይሄን ያደርጋል፣ ይሄን ይመልሳል ብለን አንጠብቅም በሚል ተስፋ ተቆርጧል እና ቀጥታ ወደ ጦርነት እንገባለን የሚል ነበር። አብዛኛው እንቅስቃሴው ትግራይ ውስጥ የነበረውን ነገር በሙሉ ወደ ውጪ ማውጣት ነበር። አሁን ላይ ግን ትኩረቴን ወደ ውስጥ መልሳለሁ እያለ ነው። ይሄ ለውጥ ከምን መጣ? ይሄ ለውጥ ከምን መጣ? ወሳኙ ጉዳይ ይሄ ነው። እስካሁንም እኮ እየሰበሰበ እኮ ማለት አልሰበሰበም ማለት እኮ አይደለም። ከማህበረሰቡ በተለያየ አይነት መንገድ ገንዘብ ይሰበስባል። ለጦርነት ከፈለገ ገንዘብ በዛ አይነት መልኩ መሰብሰብ ይችላል። ለጦርነት ለሰራዊቱ እየተባለ መሰብሰብ ይቻላል። ይሄ ግን ወደ መደበኛ መንግስትነት እየተሸጋገረ ነው። ወደ መደበኛ መንግስትነት እየተሸጋገረ ይሄንን ለውጥ ከምን መጣ? ምናልባት ዝም ብሎ ብልጽግናን ተንኩሶ ብልጽግና ራሱ ጦርነት እንዲጀምር ለማድረግ ፈልጎ ነው ወይንስ ሌላ ጉዳይ አለ የሚለውን እሱ ነው በደንብ መፈተሽ እኛ ይፈልጋል። ቲፒኤልኤፍ ራሱን ወደ መደበኛ መንግስትነት ማሸጋገር የፈለገው ለምንድን ነው? በጀት መመደብ ማለት ነው።